የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 200 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። ዋጋውም ተመጣጣኝ ዋጋ ነው። እንዳልፋችሁ ሁለት ዋና መኝታ ቤትና ሁለት ሳሎን ነው። የመመገቢያ ክፍል 3 ነው። የልጆች ክፍል 2 ነው። የጋራ መታጠቢያ ቤት 2 ክችን ነው። ወሎ ደሴ 200 ካሬ ይዞ እስከ 180 ካሬ ድረስ 150 ካሬ ድረስ አቅርበልን ሁለት ሆነን መግዛት የምንችለው የተጀመረ አቅርበልን ብላችሁኛል። አገር ውስጥም ያላችሁ ከአገር ውጭም ያላችሁ የቻናሌ ቤተሰቦች ይሄው እየላችሁ ቀርብ ያለው እንዳያልፋችሁ። የዚህን 200 ካሬ ላይ ያረፈ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 200 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ ሁለት ዋና መኝታ ቤትና ሁለት ሳሎን ነው። የመመገቢያ ክፍል 3 ነው። የልጆች ክፍል 2 ነው። የጋራ መታጠቢያ ቤት 2 ክችን ነው። ዋጋውን አሳውቃችኋለሁ። ዋጋውን ከማውቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ደሴ ላይ ከ200 ካሬ ይዞ 180 ካሬ 150 ካሬ የሆነ ጂ+1 የደረሰ ሁለት ሆነን መግዛት የምንችለው አቅርብልን ብላችሁኛል። አገር ውስጥም ያላችሁ ከአገር ውጭም ያላችሁ የቻናሌ ቤተሰቦች ይሄው እየላችሁ ቀርብ ያለው ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ ጥሩ ደረጃ ላይ የደረሰና ጥሩ ሳይት ላይ ያለ ነው። የሚሸጥ ቤት አለን፣ የሚሸጥ ቦታ አለን፣ ሽጥልን እያላችሁ የምታናግሩኝ በውስጥ አላችሁ። አገር ውስጥም ያላችሁ ከአገር ውጭም ያላችሁ የቻናሌ ቤተሰቦች አንደኛ እዚህ ጋር ማወቅ ያለባችሁ ማንኛውንም ሰው ሽጡልን ብላችሁ ስታናግሩ ማለት ነው ቦታችሁንና ቤታችሁን አካባቢ በሚጠራው ዋጋ ጥሩ። ለምን እዚህ ጋር ስንት እንደሚሸጥ ታውቃላችሁ፣ ስንትም እንደሚጠራ ታውቃላችሁ። የተጋነነ ዋጋ ስትጠሩ በቃ የሚቀርባችሁ የለም። እነዛ ገዢዎች እኮ ሲመጡ ቤታችሁን ለማየት ማለት ነው እናንተ አካባቢ ላይ ስንት እንደሚጠራና ስንት እንደሚሸጥ ይሰማሉ። ገብታችኋል አይደለ? አሁን ሰዓት ላይ እንኳን ይሄ ቀላል ነገር ቀርቶ አይደለም። በቃ ቤት ያልሸጥልኝ አለ፣ ቦታ ያልሸጥልኝ አለ ትላላችሁ በውድ እየጠራችሁ እንዴ። ምን ለማለት ፈልጋችሁ ነው? የኛ እኮ ይለያል አቀማመጡ ትላላችሁ። በእርግጥ ይለያያል፣ ደረጃ አለው። አንደኛ ደረጃ ላይ ያለና ሁለተኛ ደረጃ ላይ ያለ አንድ አይደለም። አንደኛ ደረጃ ላይ ያለው ዋጋ ይጨምራል፣ አንደኛ ብሎክ ላይ ያለ ማለት ነው። ግልጽ ነው ብዬ ገምታለሁ። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን አሳውቃችኋለሁ። ተመጣጣኝ ዋጋ ነው እንዳልፋችሁ። ይህን ቪዲዮ ለ4 ሰው ለ5 ሰው ሼር አድርጉ፣ ላይክ አድርጉ። የሚቆጥርባችሁ የምትጎዱ ነገር አንድም ነገር የለም። እንደዚሁም ደግሞ ግልጽ ያልሆነላችሁ ነገር ካለ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ግልጽ አድርጌ እመልስላችኋለሁ። አንድ ልጅ ማለት ነው ቤት ሽጥልኝ እባክህን ብሩ ተፈልጎ ነው በአስቸኳይ ነው ሽጥልኝ ብሎኝ እሺ አልኩት። የሚጠራው ዋጋ እዛ ላይ ነው። ይህን ያህል ድረስ ተሰጥቶ ነበራል። አንዳንድ ሰው ማለት ነው ላይገዛችሁ ይህን ያህል ድረስ ትሸጣላችሁ እንደ ይሉና በቃ ይሄዳሉ። አሰሯችሁ ማለት ነው። ለችግራችሁም አልደረሱም። እናንተም ደግሞ ይህን ያህል ድረስ ተሰጥቷል ትላላችሁ። ይህን ያህል ድረስ ካልተሰጠ በቃ አይሆንም ትላላችሁ። እናገኛለን ብላችሁ በቃ ሌላ ሰው ይመጣል እያላችሁ ከዛሬ ነገ እያላችሁ ትክክለኛ ገዢ የመጣውን ትመልሳላችሁ ማለት ነው። እንደዛ መሆን የለበትም። ልጁ በኋላ ገብቶት ማለት ነው እንዴ እያስማማ ማለት ነው። የሚገርማችሁ ነገር በአመታት ተቆጠረ። ገብቷችኋል አይደለ? እንግዲህ እዚህ ጋር ይሄን ያህል ያወጣል ተብሎ ስላስረዱትና ስላሳመኑት ነው ማለት ነው። ገብቷችኋል አይደለ? እንደዛ መሆን የለበትም። ግልጽ ነው ብዬ ገምታለሁ። አላብዛባችሁ። ለዛሬ እየላችሁ የቀረብኩት ቤት እንደምታዩት ጥሩ ደረጃ ላይ የደረሰ ነው። ጥሩ ሳይት ላይ ያለ ነው። ለከተማ ቀረብ ያለ ነው። እንዳልፋችሁ ወሎ ኮምቦልቻ ማህበር ቦታ ተሰጥቷል አለ የሚሉ ሰዎች አሉና እንዴት ነው መረጃ አለ እንደ ሰምተሃል እንደ እያላችሁ እንደዚህ በውስጥ ሪከርድ ጽሁፍ የምታስቀምጡልኝ አላችሁ። አልሰማሁም እኔ ማለት ነው። ምናልባት ሊሰጥ ነው ተብለው
ያንን ሰምተው ለእናንተ ነግረዋችሁ ሊሆን ይችላል ማለት ነው። ሲቀጥል ደግሞ ልክ ሊሰጡ እንዳሉ አለ አይደለ ሲቀርብ ያንንም ሰምተው አለ ብለው ያስረዷቸዋል፣ ይነግሯቸዋል ማለት ነው። ገብቷቸዋል አይደለ? ግልጽ ነው ብዬ እገምታለሁ። የገባው ገብቶታል፣ ያልገባው ካለ ደግሞ የገባውን ሰው ጠይቁላቸዋለሁ። አለመሳቅ አይቻልም። ለዛሬ እየላቸው የቀረብኩትን ቤት ዋጋውን እነግራቸዋለሁ። 18,000 ሰብስክራይብ አስገብታችሁኛል፣ አመሰግናለሁ። በቅርብ 20,000 ሰብስክራይብ እንደምታስገቡኝ ተስፋ አደርጋለሁ። ያጎደልኩባችሁ ነገር አለ ብዬ አልገምትም። እያቀረብኩ ነው እንዳቅማችሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ብራችሁን ባንክ ቤት አስቀምጣችሁ አለን ብር ከምትሉ ልክ ቦታ አለን ገዝተናል፣ ቤት አለን ገዝተናል ብትሉ ያ ነው የሚሻለው። አንደኛ እየጨመረ ነው የሚሄደው። እንሽጥም ብትሉ ስትገዙ አካባቢ በሚሸጠው ዋጋ ግዙ ብቻ። ተቸግራችሁ እንኳን እንሽጥ ብትሉ ቶሎ ይሸጥላችኋል። በውድ ገዝታችሁ የተጋነነ ዋጋ ገዝታችሁ እንሽጥ ብትሉ ቶሎ ላይ ይሸጥላችሁ ይችላል። ገብቷችኋል አይደለ? እንደዚህ ብዬ ስላችሁ ማለት ነው ቦታ ልትገዙ አስባችሁ እዛ የምትገዙት አካባቢ ላይ ማለት ነው 2 ሚሊዮን 2.5 እየተሸጠ ከሆነ እንደዛው መሆን አለበት። የሁሉም ሰው እኩል መሆን አለበት ማለት አይደለም። የ300,000 የ200,000 ልዩነት ሊኖር ይችላል። ያ ችግር የለውም፣ ግዙ ማለት ነው። ምክንያቱም የእናንተ ጎረቤት 2.5 ስለሸጠ የእኛም በዛ ያወጣ ማለት አይደለም። የ200 እና የ300 ልዩነት ይሄ ችግር የለውም። ገብታችኋል አይደለ? ያ ሰው ችግሩ ሊሆን ይችላል የሚሸጠው። ስለዚህ እናንተም ደግሞ ያ ካልሆነ ብላችሁ እንትን ማለት አይደለም ማለት ነው። ግልጽ ነው ብዬ ገምታለሁ። የገባው ገብቶታል። የዚህ 200 ካሬ ላይ ያረፈ ቤት ዋጋው 14 ሚሊዮን ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። አዲስ የማህበር ቦታ በሚሰጥ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ፣ ኬምሴ እየላችሁ ቀርባለሁ። እንዳቅማችሁ ከ130 ካሬ ይዞ ቦታ 150 ካሬ ድረስ 200 ካሬ ድረስ 250 ካሬ ድረስ እየላችሁ ቀርባለሁ። ንግድና መኖሪያን ያካተተ አፓርታማ ለምትፈልጉ የአንድ ሰው ዕጣ አለ። ወሎ ኬምሴ አክሲዮን የአንድ ሰው ዕጣ ለምትፈልጉ አለ። ጥቁር አስፋልት ላይ ለምትፈልጉ አለ። ከአስፋልት ገባ ብሎ ንግድና መኖሪያን ያካተተ አፓርታማም ለምትፈልጉ አለ። የአንድ ሰው ዕጣ ኮንዶሚኒየም ባለ 1 መኝታ ባለ 2 መኝታ ለምትፈልጉ አለ። ወሎ ኬምሴ ገዢ ሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። ከእናንተ የሚጠበቀው ወስናችሁ ቤተሰብ መላክ ብቻ ነው። ለዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ደግሞ ጫን አድርጉ። ሁሌ የሚለቀው ቪዲዮ እንዲደርሳችሁ። ለዛሬ እየላችሁ የቀረብኩትን ቤትና እንደዚሁም የነገርኳችሁን ማስረጃ እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።